ሁለት ሰዎች መጀመሪያ መጡ። ከዛ አጠገቤ ቆመዋል። ስልኩንም አይተውታል ይመስለኛል። ስልኩን እንደዚህ ነው ያስኩትና አይተውታል። ማለቴ አልተኛሁም፣ ምንም አላልኩም። እንዲሁ ቁሞ ሰው ይፈዛል እና ፈዝጅ ያለው በቃ ስልኩን መልሱልኝ፣ ምንም ስለማይጠቅማችሁ መሸጥ ምንም ስለማትችሉ ማለት ነውና ብቻ እኔን ድብርት ውስጥ ከታችሁኛል። እንዴት እንደሰረቁኝ ልንገራችሁ ብዬ ወደ ሌላ ወሬ ገባሁ። እንዴት እንደሰረቁኝ ልንገራችሁ። ስልኩን ይዤው ነበረ በእጄ ነው እኔ ስልክ የሚይዘው ቦርሳ ውስጥ ምናምን። ቦርሳም አልያዝኩም በሰዓቱ፣ በእጄ ይዤ ስልክ። አሰላሙ አለይኩም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ከፍቶኝ ደብሮኝ ነበረ። ከስንት ጊዜ በኋላ መጣሁኝ። ወር የሆነኝ ነው ዩቲዩብ ከሰራሁላችሁ። የቪዲዮ ያልሰራሁበት ምክንያት እንግዲህ ትልቁ ምክንያት እንግዲህ በጣም ነው በቃ ቪዲዮ የመስራት ሐሳቤ፣ ሞራሌ፣ ሁሉ ነገር እኔ ጠፋብኝና በጣም በቃ አረፋ እንኳን ብሎግ አልሰራሁኝም። ያው እንግዲህ በጣም ያሳዝናል። ቢሆንም ግን ያው መጥፋት የለብኝም ብዬ አስቤ ዛሬ መጥቻለሁ። ዛሬ ራሱ በቃ እስካሁን ሰዓት ድረስ ልሰራልና ቪዲዮ አይቅርብኝ ተዋዋደሁኝ። በቃ የመስራት እንትኔን የመስራት ሞራሌን ገሎታል የሆነብኝ ነገር ማለት ነውና ብቻ አለፈ። አልহামዱሊላህ። የማያልፍ ነገር የለም። የሆነ ነገር ሲመጣ ላያልፍ አይመጣም እና ሊያልፍ ነው የሚመጣው። ለማንኛውም ምን እንደሆንኩኝ ልንገራችሁ፣ ምን እንደሆነ ልንገራችሁ። በቃ ሰሞኑ በቃ በጣም አስጠልቶኛል። ምግብ ሁሉ አልበላሽ ብሎኛል በቃ እና በጣም ደስ የማይል ጊዜ ነው ያሳለፍኩት እና አይፎን 15 ፕሮ ማክስ ነበረኝ እና እሱን ስልክ ደግሞ በነገራችን ላይ እኔ ስልክ ጥዬ አላውቅም። ከዚህ በፊት ስልክ ጥዬ ሳሰብሮብኝም ስክሪን ምናምን በቃ ተሰብሮብኛል። ለዛውም ልጆች እያበላሹብኝ እንጂ ስልክ ከኖረኝ ጀምሮ ጥዬ አላውቅም። እኔ ስልክ ይመጣል እንትን የለብኝምና ራሴን በጣም ጠንቃቃ እንደሆንኩ ነበር ማስበውና ይገርመኛል። ማለት እኔ ስልክ ጠፋብን እንደዚህ ቦታ ቁጭ አድርገ ነው ሄድ ምናምን ሲሉ እኔ እጄ ላይ ያያዝኩትን እቃ ስልክም ሆነ ብርም ሆነ ምንም አልጥልም አልረሳምና ያሁኑም ግን ከባድ ነው። አሁን ዘመን ላይ ያለው የስርቆት አይነት በጣም የሚገርም ነው እና ተጠንቅቃችሁ የሚዳንም አይደለም። እሱ ምንም ሰው ተጠንቅቆ የሚያደርገው ነገር የለም። በርግጥ ግን እንዴት አድርገው እንደወሰዱብኝ ንገራችሁ። መጀመሪያ እኔ ስልክም ደግሞ ከመጠንቀቅ የተነሳ ገበያ ምናምን ሲሄድ እንደዚህ ሰው የሚበዛበት ቦታ ሲሄድ ያን ያክል ስልክ አልይዘውም፣ አይፎንን ስልክ አልይዝም እና አንዳንዴ እንዴት ሆኖ እንደተሰረቀም ግራ ይገባኛል። ሎኬሽን ሲታይ ደግሞ እዚሁ ከሚሴ ነው። ግን በቃ ምንም ማድረግ አልቻልኩኝም። በስልኩን ለማግኘት ያላደረኩት ነገር የለም። ግን ምንም ማንም እንትን ሊለኝ አልቻለም። ምንም ማድረግ አልቻልኩም። ስልኩን ለማግኘት በሞክርም አላገኘሁም እስካሁን ድረስ። በእርግጥ አይፎን ስልክ ሲጠፋችሁ ችግሩ ሌላውም ሰው አይጠቀምበትም፣ እናንተም አትጠቀሙበትም። ሌላም ሰው የወሰደው ሰው ራሱ አይጠቀምበትም። ምክንያቱም መቆለፍ ስለሚቻል ማለት ነው እና ስለማይከፍትለትም ለሰውየው ኮዴንም ስለማያውቀው ከዛ ደግሞ ማስከፈት አይችልም። ያንን ልክ እንደሌላው ስልክ ሁሉንም ነገር ዲሊት አድርጎ እንደገና መክፈት አይቻልም አይፎን እና ለዛ ማንም ሳይጠቀምበትም እንግዲህ ስልኩን ይዘው አይኑን እያዩት ነው። እኔም ደግሞ እየጠበኩኝ ነው። በዚህ አጋጣሚ ግን ምናልባት ይሄ ቪዲዮ ደርሶ ካያችሁት ዴቦቹን ማለት ነው ባንድ ላይ እንትን በሉኝ የሆነ ነገር አድርጌም ቢሆን ቢያንስ በቃ ስልኩን መልሱልኝ፣ ምንም ስለማይጠቅማችሁ መሸጥ ምንም ስለማትችሉ ማለት ነውና ብቻ እኔን ድብርት ውስጥ ከታችሁኛል። እንዴት እንደሰረቁኝ ልንገራችሁ ብዬ ወደ ሌላ ወሬ ገባሁ። እንዴት እንደሰረቁኝ ልንገራችሁ። ስልኩን ይዤው ነበረ በእጄ ነው እኔ ስልክ የሚይዘው ቦርሳ ውስጥ ምናምን። ቦርሳም አልያዝኩም በሰዓቱ፣ በእጄ ይዤ ስልክ እና ሁለት ሰዎች መጀመሪያ መጡ። ከዛ አጠገቤ ቆመዋል። ስልኩንም አይተውታል ይመስለኛል። ስልኩን እንደዚህ ነው ያስኩትና አይተውታል። ከዛ
አጠገቤ ቆመው ብዙ ሰዓት እኔ አጠገብ ናቸው ያሉት ሰዎቹ። በቃ አጠገብ ላጠገቤ አላጣቸውም ሰዎቹን፣ ግን አልተጠራጠርኩም። ደግሞ እኔ ስልኬንም ጠበቅ አድርጌ ይዣለሁኝ ምናምን የሆነ ነገር ጠየቁኝ። ከዛ ሲጠይቁኝ እኔ ጋር የለም አልኳቸው። ከዛ በኋላ በእነሱ ሄዱና ከዛ ሌላ ሰው መጣ። ሁለት ሆነው ደግሞ ሌሎች መጡ። ከዛ ሁለቱ ሲመጡም እንደዚሁ ጠየቁኝ። በቃ እንጠይቅሽ አሉኝ። ደውዬ ልጠይቅ አለኝ። ከዛ ስልኩን መሞከር ያዘና ስልኩ ባላንስ ብር የለውም። ከዛ አንዴ ልደውልና ልጠይቅና በቃ ወስደዋለሁ ምናምን አለኝ። ከዛ እሺ አልኩኝ። መደወል አለብኝ አስደውይ ብሎኛል። ግን ማለቴ እነዛኞቹን ነው የሆነ የተጠራጠርኩት ነገር ዝም ብሎ አጠገቤ ስለሆኑ ብዙ ሰዓት ስለቆዩ። እነዚህ አዲስ ነው የመጡት፣ አልጠረጠርኳቸውም፣ አልገመትኩም። ግን አንድ ጀማዓ ናቸው፣ ጀማዓቸው አንድ ነው። ከዛ በኋላ አስደውይኝ አለኝ። ስልኩን ሰጠሁት። ከሰጠሁት በኋላ ምንም አላስታውስም። ስልክ መስጠቴን ብቻ ነው የማስታውሰው። ስልኩን ስጥት አድርጌዋለሁ፣ ግን ከዛ በኋላ የተፈጠረውን አላስታውስም። ምንም አንድም ነገር አላስታውስም። ግን ይገርመኝ ነበር ሰው እንደዚህ ምንም ትዝ አይለኝም ሲል ይሉኛል ብዙ ሰዎች። በተለይ ገበያ ቦታ ላይ ምናምን እንደዚህ ስልክ ይወሰድና እንዴት ነው የተወሰደብሽ? ከዛ እንደዚህ ካስደወልኩ በኋላ ያለውን ነገር አላስታውስም ይላሉ። ይገርመኛል። እና ምንድን ነው ያደረጉኝ? ግን ምንድን ነው አለሁኝ፣ ግና አለሁኝ በህይወት ማለቴ አልተኛሁም፣ ምንም አላልኩም። እንዲሁ ቁሞ ሰው ይፈዛል። እና ፈዝዥ ያለው በቃ አንድ ቦታ ላይ ፈዝዥ ያለው ስልክ መስጠቴን ብቻ ነው የማውቀው። ስልኩን ከወሰዱ በኋላ ምንም አላውቅም። ከዛ ከተወሰነ እንግዲህ ከስንት ደቂቃ በኋላ እንደሆነ ነው የማስታውሰው። ከዛ ስልክ ስል የመጡትን ሰዎች ሳስታውስ ምናምን በቃ እንደተወሰደ ገባኝ። እና እንደዚሁ ነው በቃ የሚያደርጓችሁ። አይገርምም? ሰው በህይወት እያለ እንደዚሁ በቃ እቃችሁን ቅብልብል ብለዋችሁ መሄድ እና ከባድ ነው። ለማንኛውም ምንም ማድረግ አይቻልም። እና እንደዛ አድርገው ወሰዱ ትላቸዋለሁ። እንደ ቀልድ እንደዚሁ ተገትሬ ስልኬን ሰጠሁኝ። እንደዚሁ በህይወት ስልኬን በእጄ ሰጠሁኝ። እና እንደዛ ሆኖ አይፎን 15 የሚወሰዱት። አሁን ግን ቪዲዮ መስራት ምንም ደበሬ በቃ ያለሱ ስልክ። አይፎን ለምዳችሁ ደግሞ በሌላ ስልክ መቀረጽ ምናምን ይደብራል። በእርግጥ ያሊ ስልክ አለ አይፎን፣ ግን ቢሆንም ደግሞ ማን እንደራሳችሁ ስልክ በቃ ሞራሊን ገደለው፣ አስጠላኝ። እና ተጠንቀቁ። በዚህ አጋጣሚ ማንም ሰው ስልክ አስደውሉ ቢላችሁ እና አሁን ላይ በቃ ደግነት ራሱ ጥሩ መሆን ለሰው ለመርዳት መሞከር ምንም በቃ መቅረት እየቀረ ነው የሚመጣው በዚህ አይነት። አሁን ላይ ከዚህ በኋላ ተቸግሮ እንኳን ሰው ስልክ አስደውይ ቢለኝ አላስደውል ነው። ምን እኔ ብቻ በዙሪያ ያሉ ሰዎች ራሱ የኔን ሁኔታ የሰሙ ሰዎች ስልክ አስደውሉም ቢላቸው ሰው ተቸግሮ እንኳን አስደውሉኝ ቢላቸው አያስደውሉም። እና መረዳዳት ሊቀር ነው በዚህ የተነሳ። ከባድ ነው ብቻ። እኔ እንጃ እኔ ያደረጉኝን ነገር ሳስብ በጣም ነው እንትን የሚለኝ፣ ግን ምንም ማድረግ አይቻልም። ለዛ ላይ ደግሞ አይጠቀሙበትም። የማይጠቀሙበት ነገር ከሆነ ደግሞ ደውለው እንደራደር ቢያንስ። አሁን እንደዛ ይሻላል። እኔም ስልኬን ከማጣው እናንተም ደግሞ እንደዛ አድርጋችሁ ወስዳችሁ እንትን ከምትሉ መደራደር ይሻላል። ምንም ስለማትጠቀሙበት ማለት ነው። እኔ እንጃ አይከፈት አላውቅም። ግን አይፎን ያላችሁ ሰዎች እስኪ ንገሩ። የሚከፍተው የሚጠቀሙት አይመስለኝም ስልኩ። ስለዚህ ያለው ነገር ይሄን ይመስላል ቤተሰብ። ሁሉም ቦታ ላይ ደግሞ ኮድ አለው ስልኬ እና ፊት ለፊት ራሱ በእንትን ነው በፊቴ ነው የሚከፍተው። በፊቴ መጣችሁ ደግሞ ፊቴ እንዳታሳዩት አንድ ቀን። ያኔ እኔ ነኝ ማፈዛችሁ እንጂ እናንተ አይደላችሁም ታፈዙኝ። እና እንደዛ ነው። አፍዘው ደግሞ በፊቴ ከፍተውት እንዳይሄዱ ስልኩን። ብቻ ከባድ ነው ያለንበት ዘመን። በጣም አስቸጋሪ ከባድ ጊዜ እንዳሳልፍ አድርጋችሁኛል። በነገራችን ላይ ግን አልፏል። እሱ የሰውም ህይወት ይጠፋ የለ እንዴ ብዬ እንግዲህ በተሻለ ስልክ ባይሆን 17 ይተካኝ ብዬ ትቻለሁ እላቸዋለሁ። ለማንኛውም እንደዛ ስለሆነ ነው የጠፋሁት። ከዚህ በኋላ እመጣለሁኝ፣ አልጠፋም። ሞራሌን ለማምጣት ሞክራለሁኝ። ከስልኩ መጥፋት በላይ ደግሞ የሚያናድደውን ነገር በሌላ ቪዲዮ ነግራችኋለሁኝ።